የዓለም የጤና ድርጅትንና መንግስታትን ያስጨነቀ ከኮቪድ በላይ አደገኛና ገዳይ የሆነ ሃንታ የተሰኘ ቫይረስ ምድራችን ላይ ተከስቷል። ቫይረሱ ለመጀመሪያ ጊዜ የተገኘባት መርከብም የስፔኗ ግራናዲና ዲቦና ወደብ ደርሳለች። ከተሳፋሪዎች መሃል የነበሩ 17 አሜሪካውያን ለምርመራ ወደ ሀገራቸው ተወስደዋል። ቫይረሱ ከሚያሳያቸው ምልክቶች ውስጥ ሰውነትን መቆረጣጠም፣ ብርድ ማለትና የትኩሳት ስሜት ሲሆኑ የኩላሊት ህመም ምልክቶችና በትኩሳት ጊዜ የአፍና የአፍንጫ መድማትን ያካትታል። ዘውትር ስለ ቫይረስና ክትባት ማውራት በፍቅር የሚወደው ቢል ጌትስ ቀደም ብሎ በዓለማችን ከባድ የሆነ አዲስ ቫይረስ ይከሰታል፣ መድኃኒት የማይገኝለትና በ10 ሚሊዮን የሚቆጠሩ ሰዎችን የሚገል ይሆናል ብሎ መናገሩ ደግሞ ቫይረሱ ቀደም ብሎ የታቀደበት ነው የሚሉ ተከራካሪዎችን እምነታቸውን ያጠናከረ ሆኗል። እጅግ አስደንጋጭና አነጋጋሪ የሆነው ደግሞ ሞደርና የተሰኘውና በኮቪድ ጊዜ በበርካታ ሀገሮች የተወቀሰው የኮሪያው ክትባት አምራች ካምፓኒ ለሃንታ ቫይረስም ክትባት እየሰራው ነው ማለቱ ጥርጣሬና ከባድ ስጋትን ፈጥሯል። The World Health Organization says public risks from the hantavirus are low. Arrangements are being made to repatriate passengers from a cruise ship after 3 people who'd been on board died. How's the experience from the COVID-19 pandemic being used? What exactly is hantavirus? Hantaviruses are common in rodents and people can get infected with this. 3 cruise ship passengers have now died.